ሰላም ሰላም ውድ ተመልካቾቻችን እንደምን አላችሁ? በዓለም ዋንጫው እጅግ በጣም አጓጊ የጨዋታ ሂደቶችን እየተመለከትን እንገኛለን። ማራኪና ትኩስ መረጃዎችንም ይዘን ቀርበናል። የ2026 የዓለም ዋንጫ እንደተነጋገርነው እንግዲህ አስገራሚ ክስተቶችን አስተናግዷል። እንግሊዝ አስደናቂ የድል ጉዞዋን ጀምራለች። እንዲሁም ደግሞ ፖርቹጋልና ኮንጎ ያደረጉት ጨዋታ በአቻ ውጤት ተጠናቋል። ክርስቲያኖ ሮናልዶ ምን ነክቶት ይሆን እንመለከተዋለን። እንዲሁም በአውሮፓ ያሉ ክለቦች ግን አንገታቸውን ደፍተው በዓለም ዋንጫው ተደብቀው የዝውውር ሂደቶች ላይ እየተሳተፉ ይገኛሉ። ማድሪድ፣ አርሰናል፣ ማንቸስተር ዩናይትድ ተሳትፏቸው የጎላ እየሆነ ይገኛል። የዝውውር እንቅስቃሴዎችን በጥልቀት እንመለከታለን። እስከ ፍጻሜው ድረስ አብራችሁን ቆዩ፣ ሰብስክራይብ አድርጉ። እንዲሁም በዓለም ዋንጫ ሂደት ላይ እናንተንም እየጋበዘን እንገኛለን። ለምን ዝም ብላችሁ ትመለከታላችሁ? ገምቱ እያለን ነው። ኮመንት ሴክሽን ላይ ትገምታላችሁ። ቅዳሜ ሌሊት 7 ሰዓት ላይ መደረግ የሚጀምረው የዓለም ዋንጫ ጨዋታ እንግዲህ የምድብ ሁለተኛ ጨዋታ የሆነው ስኮትላንድ ከሞሮኮ የሚያገናኘው የቅዳሜ ሌሊት 7 ሰዓቱን ጨዋታ እንዲሁም ብራዚል ከሃይቲ የሚያደርጉትን የቅዳሜ ሌሊት 9 ሰዓት ተኩል ጨዋታን ውጤት ገምቱ እያልን ነው። እነዚህን ሁለት ጨዋታዎች ኮሬክት ስኮር ገምቱና ማን ያሸንፋል የሚለውን ገምቱ። ታዲያ ለእናንተ የብር ሽልማት የገንዘብ ሽልማት ይኖራል ማለት ነው። እስካሁን ድረስ ጥሩ እየተሳተፋችሁ ትገኛላችሁ፣ ግን እስካሁን ያሸነፈ ሰው የለም። በትክክል ገምቱ፣ አሁንም አሻሽሉትና እያለን እንገኛለን። እስከዛው ድረስ ከእናንተ የሚጠብቀው ያው ቻናሉን ሰብስክራይብ ማድረግ አለባችሁ። ኮመንት ሴክሽን ላይ ማስቀመጥ መቻል አለባችሁ። በመጀመሪያም እንግዲህ አልተገናኘንም። ስለዚህ የነ ፈረንሳይና የአርጀንቲናን ጨዋታ ሂደቶች እንጥቀስና ወደ ዋኖቹ መረጃዎቻችን እናልፋለን። ፈረንሳይ ሴኔጋልን 3-1 በሆነ ውጤት ማሸነፏን ተመለከትን። እንግዲህ በዚህ ጨዋታ ላይ በመጀመሪያው አጋማሽ ሴኔጋሎች ጠንከር ብሎ ነበር፣ ግን በሁለተኛው አጋማሽ አሰልጣኝ ዴሾ ማይክል ኦሊሴን ወደ 10 ቁጥር አማካይነት መቀየራቸው ጨዋታውን እንዴት እንደቀየረው ተመለከትን። ኦሊሴ ታዲያ አንድ ኳስ አመቻችቶ ማቀበል ችሏል። ኤምባፔ 2 ጎል ማስቆጠር ችሏል። ባርኮላ የቀረውን ግብ ያስቆጠረ ተጫዋች ነው። ለሴኔጋል ደግሞ ኤምባዬ ተቀይሮ ገብቶ 1 ጎል ማስቆጠር ችሏል። በዚህ ጨዋታ ኤምባፔ በአጠቃላይ 58 ጎሎችን በማስቆጠር የኦሊቬር ዥሩድን የ57 ጎል ሪከርድ ሰብሮ የፈረንሳይ ምንጊዜም ከፍተኛ ግብ አስቆጣሪ መሆን ችሏል። በቀጣይም ፈረንሳይ ከኢራቅ የምታደርገው ጨዋታ ይጠበቃል። ሴኔጋል ደግሞ ከኖርዌይ እንደሚጫወቱ ነው የምንጠብቀው። ሌላኛው የአርጀንቲናን ጉዳይ ነው። በዚህ ጨዋታ ሂደትም ላይ አልተገናኘንም። ታዲያ የ2022 የዓለም ዋንጫ የነገሱት አሸናፊ የሆኑት አርጀንቲናዎች ውድድሯን በደመቀ ድል ጀምራለች። መሪያቸው ሜሲም በታሪካዊ ድንቅ ብቃት እንግዲህ 3 ጎሎችን አስቆጥሮ ሃትሪክ መስራት ችሏል። ለሀገሩም አሁንም ድረስ አለው እያለ ይገኛል። ይህ የ8 ጊዜ ባላንዶር አሸናፊ የሆነው 6ኛው የዓለም ዋንጫ ተሳትፎ የመጀመሪያ ጨዋታ ላይ አስደናቂ ብቃት በማሳየት ጨዋታ ኮከብ ተብሎ ተመርጧል። አርጀንቲና ይህንን እድል ተከትሎ ምድቧን በበላይነት መምራት ጀምራለች። በቀጣይ የምድቡ ጨዋታ ከኦስትሪያ ጋር የምትገናኝ ይሆናል። በምድቡ የሚገኙት ኦስትሪያም ጆርዳንን አሸንፈው ሌላ 3 ነጥብ ያገኙ ሆኖ ተመልክተናቸዋል። አሁን ላይ እንግዲህ ወደ ዋናዎቹ መረጃዎቻችን እንለፍ። ታዲያ ወደ ትልቅ ድራማ ወደ ተመዘገበበት የፖርቹጋል ጨዋታ ነው የምናመራው። በዚህ ጨዋታ ላይ እንግዲህ ጨዋታው 1-1 በሆነ ውጤት ተጠናቋል። ታዲያ ፖርቹጋል በኳስ ቁጥጥር ብትበልጥምና በመሃል ሜዳ ላይ ጫና ፈጥራ ለመጫወት ብትሞክርም ማጥቃት ላይ ግን እጅግ በጣም ደካማ ነበረች። በ90 ደቂቃ ውስጥ ብቻ ኢላማውን የጠበቀ የግብ ሙከራ 1 ኦን ታርጌት ብቻ ነው ማድረግ የቻሉት። ይህም ብቸኛ ኦን ታርጌት እንግዲህ አጭሩ አማካይ ጆዋ ኔቬዝ ያስቆጠረው ጎል ሆኖ ተመልክተናልና በጣም የሚያሳዝን ነው። ነገር ግን የአፍሪካዋ ኮንጎ በጣም ድንቅ ሀገር ሆና ተመለከትን። ዮሐንስ አስደናቂ ጎል በማስቆጠር ሀገሩን አቻ አድርጎ ተመለከት ነው። ይህ ውጤት ለኮንጎ ተራ ውጤት አይደለም። በዓለም ዋንጫ ታሪካቸው የመጀመሪያ ነጥብና የመጀመሪያ ጎል ነው ያስመዘገቡት። ውጤቱን ተከትሎ በኮንጎ ዋና ከተማ ኪንሻሳ ራሱ የተፈጠረው እጅግ አስገራሚ ክስተት አለ። በሺዎች የሚቆጠሩ ደጋፊዎች ሌሊቱን በሙሉ በኪንሻሳ ጎዳናዎች ላይ በመውጣት በመጨፈርና ደስታቸውን በሰልፍ በመግለጽ ታሪካዊ ምሽት እያሳለፉ ነው። በቀጣይ ፖርቹጋል ከኡዝቤኪስታን ስትጫወት፣ ኮንጎ ደግሞ ከኮሎምቢያ ጋር ጠንካራ ፍልሚያ ታደርጋለች።
ወደ ሌላኛው የዓለም ዋንጫ መረጃችን እንለፍ። ወደ እንግሊዝ ብሔራዊ ቡድን እንመጣለን። ሶስቱ አናብስቶች እንግዲህ ክሮኤሽያን 4-2 በሆነ የግብ ብዛት ጨዋታ አሸንፏል። እንግሊዝ በማጥቃት መስመር ላይ እጅግ አስፈሪ ሆና ነው የቀረበችው። ካፒቴናቸው ኬን ክሮኤሽያዎችን በእጅጉ የፈተኑ 2 ጎሎችን ማስቆጠር ችሏል። በዚህ ማርኬ ለእንግሊዝ ብሔራዊ ቡድን በ3 የተለያዩ ዓለም ዋንጫዎች ላይ ጎል ያስቆጠረ በታሪክ ሁለተኛው እንግሊዝ ተጫዋች ሆኖ ስሙን በወርቅ እያጻፈ ይገኛል። ከኬን በተጨማሪ ወጣቱ ኮከብ ቤሊንጋም እና ራሽፎርድ ድንቅ ጎሎችን አስቆጥረዋል። ክሮኤሽያዎች ምንም እንኳን በባቱሪና እና በሙሳ አማካኝነት 2 ጎሎችን በማስቆጠር ወደ ጨዋታው ለመመለስ ከፍተኛ ጥረት ቢያደርጉም በእንግሊዝ ፈጣን የመልሶ ማጥቃትና ጠንካራ የተከላካይ ክፍል ተሸንፈዋል። ይህ ድል እንግዲህ የእንግሊዝ ለዋንጫው ያላትን ዝግጁነት ያሳየ ነው። በቀጣይ እንግሊዝ ከአፍሪካዋ ጥቁር ኮከብ ሀገር ከሆነችው ጋና ጋር ትጫወታለች። ክሮኤሽያ ደግሞ ከፓናማ ጋር የምትጫወት ይሆናል። አሁን ደግሞ እስቲ ወደ ዝውውር መረጃዎቻችን በጥልቀት እንለፍ። ትልቁ መረጃችን የሆነው እንግዲህ ከስፔን ነው። ሪያል ማድሪድ ፖርቹጋላዊውን የማንቸስተር ሲቲ የዓለም ኮከብ የሆነውን በርናንዶ ሲልቫን በይፋ ማስፈረሙን አረጋግጧል። ዝውውሩን ልዩ የሚያደርገው ታዲያ ሲልቫ በሲቲ ያለው ውል በመጠናቀቁና በነፃ ዝውውር ማምራቱ ነው። ማድሪድን በዚህ በነፃ ዝውውር ነው የተቀላቀለው። ተጫዋቹ በቤርናባው ቤት እስከ 2028 ድረስ የሚያቆየውን የ2 ዓመት ውል ፈርሟል። ሪያል ማድሪድ በዚህ ክረምት እያደረገ ያለው እንቅስቃሴ እጅግ የሚያስፈራ ነው። ሲልቫን ጨምሮ ኮኮሪያን፣ ኮናቴን እና ዴንዚል ዴፍሬስን በአንድ ላይ ማዘዋወር ችለዋል። ይህ ስብስብ ማድሪድን በቀጣይ ዓመትም ፍጹም የማይሸነፍ ሊያደርገው እንደሚችል ነው እየተመለከትን የምንገኘው። በተቃራኒው ግን ባርሴሎና አንድ ተጫዋች አስፈርመው ቁጭ ብሏል። እሱም አንቶኒ ጎርደን ነው። 80 ሚሊዮን ከፍሎበት 30 ሚሊዮን ላለመክፈል የወሰኑበት ራሽፎርድ ከዚህኛው ልጅ በተሻለ መልኩ በእንግሊዝ ብሔራዊ ቡድን ጨዋታ ላይ ምን አይነት ድንቅ ብቃት ሲያሳይ እንደነበር ተመልክተናል። ግን አሁን ባርሴሎና ምናልባት የሚቆጭበት እድል ሊፈጠር ይችል ይሆን ወይ? በተለይ ማርክ ኩኩሪያ የባርሳ ተጫዋች ነበር። እሱን ወደ ማድሪድ ማስኮብለላቸው፣ በርናንዶ ሲልቫም የባርሳ ፈላጊ ሆኖ ነበረ። ግን ደግሞ እሱንም ማድሪዶች ወስደውባቸዋል። እንደዚህ አይነት ተጫዋቾችን ባርሴሎናዎች እያጣ ይገኛልና ሪያል ማድሪድ እስካሁን ድረስ በወጪ ደረጃ አውጥቶ ያስፈረመው ተጫዋች እየተመለከትን ያለነው ዴንዚል ዴፍሬስን እና ማርክ ኩኩሪያን ብቻ ነው። አስቡት፣ ለማርክ ኩኩሪያ 50 ሚሊዮን ነው ያወጡት፣ ለዴንዚል ዴፍሬስ 25 ሚሊዮን። ይህም በጣም የሚደነቅ የዝውውር ስትራቴጂ ነው። ብቻ ግን ሪያል ማድሪድ ለአንቶኒ ጎርደን ካወጣው በላይ ባርሴሎና ለአንቶኒ ጎርደን ካወጣው ይልቅ ሪያል ማድሪዶች ለ4 ተጫዋቾች ያወጡት ወጪ ያንሳልና ይህም ባርሴሎና ላይ ጥያቄ የሚያስነሳ ሆኖ ትመለከቱታላችሁ። ወደ ዩናይትድ እናምራ። ክለቡ ለአዲሱ አሰልጣኝ ካሪክ ጠንካራ ስብስብ ለመገንባት በከፍተኛ ፍጥነት እየሰራ ነው። ዩናይትድ ወደ ሻምፒየንስ ሊግ መመለሱን ተከትሎ በመሃል ሜዳና በክንፍ ማጥቃት ላይ ትልቅ ማሻሻያ ይፈልጋል። ታዋቂው ጋዜጠኛ ፋብሪዞ እንደዘገበው ዩናይትድ የዌስትሃሙን ኮከብ ሰመርቪልን ለማስፈረም ቀጥተኛ ንግግር ጀምሯል። ዌስትሃም ወደ ሻምፒዮንሺፕ መውረዱን ተከትሎ የ4 ዓመቱን ሰመርቪልን በ50 ሚሊዮን ፓውንድ ይሸጠዋል ተብሎ ይጠበቃል። ፋብሪዞ በዩቲዩብ ቻናሉ እንደገለጸው ዩናይትድ ሰመርቪልን ብቻ ሳይሆን አማካዩንም ማቴዎስ ፈርናንዴዝንም ጭምር በአንድ ላይ ለማምጣት ድርድር እያደረገ ነው። ሰመርቪል ባለፈው ሲዝን 5 ጎልና 4 አሲስት ቢያደርግም በኔዘርላንድ ብሔራዊ ቡድን በዓለም ዋንጫ የመክፈቻ ጨዋታ ላይ ጎል ማስቆጠሩ እንግዲህ የፒኤስጂ ትኩረትንም መሳቡን ተመልክቷል። ፒኤስጂ ባርኮን ላይ የሚለቅ ከሆነ ሰመርቪልን ለመውሰድ እየተከታተለው ነው። በመጨረሻም ስለ አርሰናል እንነጋገር። አርሰናል በዚህ ክረምት የመሃል ሜዳውን ለማጠናከር የ85 ሚሊዮን ፓውንድ ዋጋ ያወጣበትን የኒውካስትሉን ሳንድሮ ቶናሊን ለሳምንታት ሲከታተል ቆይቷል። ግን ቶናሊ ከቶተናም ጋር የግል ስምምነት ማድረጉን ተከትሎ አርሰናል ፊቱን ወደ በርንማውዙ የ2 ዓመት ወጣት አሌክስ ስኮት አዙሯል። ፋብሪዞ ሮማኖ እንደዘገበው አርሰናል ከተጫዋች ወኪሎችና ከበርንማውዝ ጋር ንግግር ላይ ነው። በርንማውዝ አዲስ ውል ከሪልዝ ክላውስ ጋር ለማስፈረም እየገፋፋ ቢሆንም አርሰናል ግን በ80 ሚሊዮን ፓውንድ ሊያስፈርመው ይፈልጋል። ቁጥራዊ መረጃዎች እንደሚያሳዩት ስኮት ካለፈው ሲዝን ጀምሮ እጅግ ያደገ ተጫዋች ነው። ከቶናሊ በተሻለ ኳስ በማቀበል ኳስ በመንጠቅ እንዲሁም ደግሞ አንድ ለአንድ ግንኙነቶችን በማሸነፍ
በተከላካይ ረዳትነትም 12.18 ያክል ኳሶችን በመከላከል ይበልጧል። ማይክል አርቴታ ይህንን ሁለገብ ብቃቱን ይፈልጋል። ከዚህ በተጨማሪም አርሰናል የጀርመኑ አይንትራክ ፍራንክፈርትን የ21 ዓመት ወጣት የክንፍ ተጫዋች ዣን ማቴዎ ቦሃዮን ለማስፈረም እያደነ ነው። ቦሃዮ ባለፈው ሲዘን 37 ጨዋታዎችን በፍራንክፈርት ቤት አድርጓል። 4 ጎልና 4 አሲስት አስመዝግቧል። ለአርሰናል የፊት መስመርም ትልቅ ቁልበትና አማራጭ ይረዳል ተብሎም ይጠበቃል። የዛሬው መረጆቻችን እነዚህን ይመስሉ ነበር። እንግሊዝ አስፈሪ የማጥቃት እንቅስቃሴ፣ ኮንጎ ታሪካዊ ምሽትና የክለቦች የዝውውር ጦርነት እግር ኳሱን እጅግ አጓጊ እንዳደረገው ተመለከትን። እናንተስ ምን ታስባላችሁ? ስኮት ለአርሰናል ከቶናል ይሻላል? ሲልቫስ በማድሪድ ይሳካለታል? አስተያየታችሁን ኮመንት ላይ ጻፉ። እንዲሁም ውጤት ግምቶቻችሁን ጻፉልን። ቅዳሜ ሌሊት 7 ሰዓት እና 9 ሰዓት ተኩል የሚደረጉትን ስኮትላንድ ከሃይቲ እንዲሁም ደግሞ ስኮትላንድ ከሞሮኮ እንዲሁም ደግሞ ብራዚል ከሃይቲ የሚያደርጉትን ጨዋታ ውጤት ገምቱ። በትክክል ኮሬክት ስኮር የገመተ ሰው የገንዘብ ሽልማት ይኖረዋል እያለን እንገኛለን። በሌሎች ቪዲዮዎች እስከምንገናኝ ድረስ ሰላም።